ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ እኔን በሉ። በቀላል የምገዛ ትንሽ ነገር የሚለውጠኝ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ ትንሽ ነገር ከቤትህ የሚያወጣኝ ርካሽ ዕቃ ልሁን፣ በውድ ዋጋ የምገዛ ልሁን። ያ ዋጋ ደግሞ ያንተ ሥጋና ደም ነው። የኔ ዋጋዬ አንተ ነህ ብለን ማሰብ አለብን። የኔ ዋጋ እኮ ክርስቶስ ነው ብለን ማሰብ ያለብን። ዋጋችንን ማወቅ አለብን። ለኔ ዋጋዬ ወንበር ነው፣ ለኔ ዋጋዬ ስልጣን ነው፣ ለኔ ዋጋዬ ጌታዬ ነው። በደም ነው የተገዛሁት። ለኔ የተከፈለልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል። ይሄ ገንዘብ የሚለየኝ ከሆነ እልም ይበል። ለኔማ ዋጋዬ መድኃኔዓለም ነው ብለን ማሰብ ያለብን። ሰላም ሰላም፣ እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ። ደስ የሚያሳይ ነገር ልንገራችሁ። ቤተክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ እንኳን ባይኖር፣ ወንበር ባይኖር፣ ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ ነው። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደለም? ይቀራል። አይ በቃ ታመሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል? አይባልም። ስትታመም ነው። የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብን። ከ40 ቀን አንዱ ቀን ነው ያቀ ይደርሰናል። ሀብተ መንፈስ ቅዱስ ይታደለናል፣ ይጨመርልናል። ከዚህ በፊት ያልሰሩ ቅድም ያልናቸው ሪሞቱ ላይ ያሉ እንትኖች ከኛ ማንነት ውስጥ ያልተጠቀምንባቸው አቅሞቻችን ይወጣሉ። ጸጋ መንፈስ ቅዱስ ይጨመራል። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ ይላል እኔን ያገኘ በረከት ያገኛል። ይሄ መጽሐፈ ምሳሌ ላይ ራሱ እግዚአብሔር ቃል የገባው ነው። ዕለት ዕለት በቤቴ መግቢያ የሚተጋ በእግዚአብሔር ቤት መምጣት ብቻ ራሱ የሚያስጨምረው ጸጋ አለ፣ የሚያስጨምረው ዋጋ አለ። እንዴት እድለኞች ናቸው 24 ሰዓት ቤተክርስቲያን የሚሉ ሰዎች አሉ። በተለይ እኔ በጣም እቀናባቸው የአእምሮ ህመምተኞች ወይ በሆነ ችግር ምክንያት ከእግዚአብሔር ቤት ይበቃሉ። ታውቃላችሁ፣ ሳይታሰብ ይበቃሉ። ቅድስና ደረጃ ይደርሳል። ከመላእክቱ ጋር አብሮ እንደመኖር ስለሆነ ማለት ነው። ለዚህ ነው ነቢየ እግዚአብሔር ዳዊት አቤቱ በቤትህ የሚኖሩ የተመሰገኑ ናቸው። እግዚአብሔር ቤት መኖር መቆየት ራሱ የራሱ ጸጋ የራሱ ዋጋ ስላለው ማለት ነው። ስለዚህ ይህንን ጾም በህይወታችን በቤተክርስቲያን ባለን አገልግሎት እግዚአብሔር በሰጠን ጸጋ የምንጠቀምበት እንዲሆን፣ በግል ህይወታችን ደግሞ ድክመቶቻችንንም ጥንካሬዎቻችንንም እናውቃቸዋለን። እስካሁን የህይወቱን ዓላማ ያለየ አቅጣጫውን ያለየ ሰው ይኖራል። እኛ ማለት ምንድነው እግዚአብሔር በእኔ የሚሰራው? የኔ ጸጋ ምንድነው? ከሰው ጋር ያወዳደርክም መሰቃየት የለብም። እነገሌ እንዲሆኑ እኔ በቃ ከንቶኝ የቀረው ማለት የለብም። ለነሱ የተሰጠው ላንተ አልተሰጠም፣ ላንተ የተሰጠውም ለነሱ አልተሰጣቸው። አንተን መሆን አይችሉም እነሱ፣ አንተ እነሱ መሆን አትችልም ብቻ አይደለም። ማንም ሰው አንተን ሊመስል የሚችል ሰው የለም። እግዚአብሔር የሰራው አንተን ብቻ ነው። ያንተን አይነት የማይደገምነን እያንዳንዳችን ለእግዚአብሔር። በዚህ ላይ ደግሞ በ40 በ80 ቀናችን ጸጋ መንፈስ ቅዱስ ተሰጥቶናል የማይለየን። አሁን አንዳንዴ በጣም ኃጢአታችን ሲበዛ እውነት አሁን እኔ እንደው መንፈስ ቅዱስ አለብኝ ልንል እንችላለን። ተለይቶን አያውቅ። መንፈስ ቅዱስ በርግብ አምሳል ለምን ወረደ የሚለውን አበው ሲተረጉሙ አንዱ ምክንያት ምንድነው? ርግብ የፈለገ በድንጋይ ቢመቷት ምን ቢሏት ጎጆዋን እስካላፈረሱበት ከዛ አካባቢ አትርቅ። መንፈስ ቅዱስ እስካልካድነው ድረስ አይለየን።
እንደው ማተብን በጥሳ የለም እግዚአብሔር እስካላልክ ድረስ የፈለገ በኃጢአት ብትቆሽሽ ይጠብቃል መንፈስ ቅዱስ። ንስሐ ስትገባ ይመለሳል። ቅዱስ መንፈስህን በእኔ ላይ ከኔ ላይ አትውሰድብኝ፣ የማዳንህን ደስታ አስጠኝ አለ ነቢየ እግዚአብሔር። መንፈስ ቅዱስ ከተወሰደ ነው ሰው ንስሐ ለመግባት የሚቸገር። ለዚህ ነው መንፈስ ቅዱስን የሰደበ ስርየት የለውም ማለት ንስሐ ያልገባ ነው ብሏል ቅዱስ ዮሐንስ አፈወርቅ። መንፈስ ቅዱስ ነው ለንስሐም የሚመራ። ኃጢአት ሰርተህም የምትሳቀቀው መንፈስ ቅዱስ ስላለብን። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር አለ ማለት ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ አልተጀመረ ትላለህ። ምን አዲስ ነገር አለው? ይሄ ምኑ ኃጢአት ነው ማለት ትጀምራለህ። እንደውም ኃጢአት የሚለውን ቃል መስማት ሁሉ አትፈልግም፣ ትጣላለህ ከሰው። መንፈስ ቅዱስ ካለ ግን ትጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ አብሮ ስላለ ነው። መንፈስ ቅዱስ ሲርቅ ግን ከባድ ነው። ቅዱስ መንፈሱን ከኛ ላይ ይወሰድብን። ዳዊት ቅዱስ መንፈስህን ከኔ ላይ ምን አትበላለ አይቷላ። ሳኦል መንፈስ ቅዱስ ሲርቀው ምን እንደሆነ በገና እየተመታለት። እኛ ሰው መዝሙር ለዘመረ ሰው ዝማሬ መላእክት እሱ ጦር ይወረውራል፣ ጦር ያስወረውራል። በገና ስትሰማ ያስጠላል፣ መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ጸጥ ያለ ጉባኤ አትወድም። ምንድነው አቀዘቀዙት እኮ ነው እንደምትለው ቅዥቅዥ ያረጋል። እርጋታ፣ ሰላም፣ ቅዳሴው አያልቅልህም። ዝምታ ይጮህብሃል። መንፈስ ቅዱስ ሲርቅማ ሲቀርብ ግን ሰላም ታገኛለህ። ቤተ ክርስቲያን የመንፈስ ቅዱስ ማደሪያ መሆኗን በዚያ እናውቅ። ምንም ባታረጉ ቤተ ክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትል እኮ ድምፅ ሳታሰማ ሰላም የምትሰጥ ቤተ ክርስቲያን እኮ። ንፋሱ ነው ወይ ዛፉ ነው? የትኛው ዛፍ? በተለይ የአዲስ አበባ ቤተ ክርስቲያን መንፈስ ቅዱስ ነው። ጸጥ ሲያደርግ ይታወቃል። ቅዳሴው ላይ ያለውን ሰላም የት ታገኘዋል? ገብቶት አይደለም። አብዛኛው ሰው የሚያስቀድሰው ግዕዙን አውቆት አይደለም፣ ግን ነፍሱ ሰላም ታገኛለች። እረፍት፣ ሰላም ያገኛል። ለምን? መንፈስ እግዚአብሔር ስላለ። ስለዚህ ቅዱስ መንፈሱን ከኛ አያርቅብን። ይህንን ጾም ሐዋርያት ጸጋቸውን ለማስጨመር ለመጠቀም እንደጾሙ እኛ ባለን ጸጋ ለነፍሳችን ድህነት ብንበቃ አድርገን የሰማነውን በልቡናችን ያሳድር። በዜና አበው ላይ አንድ ሽፍታ ነበረ እና ያ ሽፍታ በጣም ኃጢአት ሰርቶ ሰው እየገደለ ስለተቸገረ የሆነ ቀን ንስሐ ልገባ ብሎ ሄደ እና ንስሐ ሊገባ ከሄደ በኋላ ንስሐውን የሚቀበሉትን ካህን ኑዛዜውን መናዘዝ ሲጀምር ብዙ ሰው እንደገደለ ሰሙ እና የገደለውን ሰው ቁጥር ብዛት ሲጠይቁት ብዙ እንደሆነ ሲያውቅ አንተ ምናምን ሲሉት እሳቸውን ማንቆ ገደላቸው። አንድ ከዛ በኋላ እሳቸውን ጥሎ ደግሞ ሌላ ካህን ፍለጋ ሄደ። ሌላም ካህን አገኘ። አሁንም እሳቸው ደነገጡ። አንተ ጭራሽ ካህን ገለሃል ሲሉ ጭራሽኛ እሳቸውም ሊያስከስሱኝ ነው ብሎ እሳቸውንም ሁለተኛ አንቆ ገደላቸው። እየሰማችሁ ነው። ሶስተኛው ጋር ግን ሄዱና ሶስተኛው ጋር ሄደው ልክ ሲናዘዙ ይሄማ ቀላል እኮ ነው አሉት። አሁን ካም መግደል ቀላል ነው ማለት አይደለም፣ ግን እሳቸውንም ምን እንዳያረጋቸው እንዳይገላቸው እዚህ እንኳን ቀላል ነው ምንም ችግር የለም አሉትና ምን አደረጉ? ከገዳሙ በቅርብ ርቀት የሚገኝ ጉድጓድ አለ፣ ውሃ እንድታወጣልን እንፈልጋለንና አንተ ደግሞ ጠንከር ያልክ ስለሆንክ ገመድ እንጥልልሃለን፣ ጉድጓድ ውስጥ ትገባለህ፣ ውሃውን ታመጣዋለህ አሉ። በጣም ደስ አለው፣ ምክንያቱም መግደል ቀላል ነው ስላሉት ማለት ነው። ለዚህ እሺ ብሎ ገመዱን ይዞ ጉድጓድ ውስጥ ገባ። ልክ እንደገባ እኛ ካህን ቶሎ ብለው ገመዱን አወጡት ስበው። አሁን ቤት ዘሎ ይወጣ ሙሉን ቀኑን ሙሉ በቃ ሲያስፈራራቸውና ሲዝቷል ልውጣ ብቻ እያለ ማለት ነው፣ እገሎታለሁ እያለ አንዱን ቀን ሙሉ በሙሉ በጾም አሳደሩት። ሁለተኛው ቀን ላይ መጡ። አሁንም እየጮኸ ነው፣ እየዛተ ነው። ማታ ላይ አንድ ዳቦ ጥለውለት ቀጥ ብለው ሄዱ። ሶስተኛው ቀንም ላይ መጣ። ጩኸቱ እየደከመ መጣ። ያው ጉልበት እያነሰው ነው፣ የሚጮህበትም ማጣ። እገሎታለሁ ብቻ ልውጣን የሚለው ከተወሰኑ ቀናት በኋላ እየዋለ እያደረ ለካ በቀን አንዴ እየበላ እየጾመ አይደል? ልክ የመጨረሻው ያቺ ቀን ላይ ሲደርሱ ያ ሰውዬ ሞቶ ተገኘ እና ሞቶ ሲገኝ አይ አበቃለት ሲሉ የእግዚአብሔር መላእክት ያንን ሰው ይዘውት ወደ ገነት እያረጉ ነበር፣ ምህረት አግኝቶ ማለት ነው።
አሁን ለገደላቸው ሰዎች በሙሉ ያ ሰው ጥቂት ቀናት ጉድጓድ ውስጥ መጣል በእኛ ስሌት ቢሆን በቂ ነው አይደለም? ኧረ አይደለም። ዘላለም ዓለሙን ይከርቸም ነው የምንለው። አንዳንዱ ሰው መረጋጋት የለውም። ይገማል። ይሄ ዛሬ ያለበት ነው መስል የሚለው ነገር አለ። ተረጋጉ፣ እጃችሁ ሁሉ ስብስብ አድርጉ። አንድ አቡነ ዘበሰማያት እስኪጨመር እስኪጨርስ ድረስ የሚል ሰው አለ። ጦጣ ነው የሚመስል ይሄ እንደው በቆሎ ያዘ። እስኪ እርግጥ በሉ፣ እስኪ እርግጥ ብላችሁ እስኪ አንድ አቡነ ዘበሰማያት እንዴ የማህበር ጸሎት እንኳን ማን እንታመን እኮ ነው። እግዚኦ ማረነ ክርስቶስ እያለ ራሱ ይሆናል። በጣም ነው እንዴ መቼ እንደምንረጋጋ አይደረስም። መባከን እግዚኦ ማረነ ክርስቶስ እያልክ ትዞራለህ። ፍርድ ቤቱን እስቲ ክቡር ፍርድ ቤት ምን መሰለዎት ብትሉ ምን ያደርጋል? ፖሊስ 48 ሰዓት እግዚአብሔር ዳኛ እኮ መቀለጃ አይደለም። ፍርድ ቤቱ ስርዓት ጠብቆ መናገር ካለ እግዚአብሔር ፊት ስርዓት ጠብቆ መናገር ስርዓት መጥቆ አሁን በፍርድ ቤት ሰምታችኋል አይደል? ዳኛውን አቢዩዝ ማድረግ ወንጀል ነው። ለምሳሌ አንዲት ሴት ጾታዋን ተጠቅማ የተጋነነ ሽቱ ተቀብታ ፍርድ ቤት መቶ እንትን ያስበጅናል። አታውቁም? ይሄ አትከሰሱት ነው። ወደፊት ተጠንቅቁ። ዳኛውን አቢዩዝ አድርገዋለች፣ በሽቱዋ አባብላ ውሳኔ ልታሳስ ትፈልጋለች ተብሎ በዲስፕሊን ሊፈረድባት ይችላል። ይሄ ህግ ነው። ዳኛ ጠይቁ። የህግ ባለሙያ ነው የነገረኝ እኔ ማለት ነው። እንደው ጠይቃለሁ፣ ሳገኝ እጠይቃለሁ። ዳኛም ሳገኝ የዳኝነት ብቻ ሁሉ እጠይቃለሁ። ዳኛ እጅ አላውቅም፣ ሳገኝ ነው ያልኳቸው። አሁን የምነግራችሁ ለምንድን ነው? ስርዓቱን ጠብቀን እናንተ የአባቶቻችን ፍቅር አስቡት። አባ በጸሎተ ሚካኤል ጊንጥ ቅዳሴ እየቀደሱ ጊንጥ በልታቸው ደማቸው ፈሶ ጨርሶ አላወቁትም። ጨርሰው ግን ብዙ ደም ፈሷቸው ሲወድቁ ነው ያወቁት። እንዲህ አድርገው በክርስቶስ ቅዱስ ጎርጎርዮስ ቅዳሴ እየቀደሰ ጌታችን ኢየሱስ ክርስቶስ በሕፃን አምሳል ከመንበሩ ላይ ሆኖ ስለሚታየው አቅፎት እያለቀሰ ቅዳሴውን ተረስቶ ውሎ ማታ ይወጣ ፊቱ በፍቅሩ እየተቃጠለ የተቀቀለ ስጋ እስከሚመስል ድረስ እና አቡነ ገብረ መንፈስ ቅዱስ ያደረጉት ይሄንን ነው። 300 ጊዜ ጉንጫቸውን በድንጋይ እየደበደቡ ሞት ከኔ ጌታ እኔ ልሙትልህ እያሉ ይሄን ያደረጉትን ክርስቶስ ሰሌዳ አድርጎ ያበራባቸዋል። አቡነ ገብረ መንፈስ ቅዱስ በገቡበት አማኑኤል ከኛ ጋር አለ። የጻድቁን ጸበል፣ የጻድቁን እምነት፣ የጻድቁን ስም በዓሉን ስታከብሩ አማኑኤል ከእናንተ ጋር ይሆናል። ስለ አቡነ ገብረ መንፈስ ቅዱስ ብሎ አማኑኤል ከኢትዮጵያ ጋር ይሁን። ወስብሐት ለእግዚአብሔር። ይቆያል። ቪዲዮውን አይተን ተመልሰናል። ቀጣይ ቪዲዮአችን የሚሆነው ሮብና አርብን ለምን ትጾማላችሁ ብለው ለሚጠይቁ ሰዎች ምላሽ ይሆናል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ እንለፍ። ረቡዕን እንደምታውቁት ከሆነ የሚጾምበት ዋነኛው ምክንያት ለምክር አይሁድ ምክንያት አይሁድ ክርስቶስን ለመስቀል ተስማምተው የተለያዩበት ይሁዳም አሳልፌ ሰጣቸዋለሁ ብሎ ገንዘቡን የተቀበለበት ቀን መቼ ነው? ረቡዕ ነው። አርብን ደግሞ የምንጾምበት ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድህነት ሁሉና ቤዛ ብሎ ደግሞ በእንጨት መስቀል ላይ ተቸንክሮ ስላየነው ነው። ለምን ትጾማለህ? ለምንስ ነው ራስህን ያን ያክል የምታስጨንቀው? የእግዚአብሔር እውነት መሐሪነት በአንተ በመጾምና ባለመጾም ውስጥ የተገደበ ይመስላል? አንተስ ይሄንን ያክል አልበላም፣ አልጠጣም፣ አልናገርም፣ ክፉ አላስብም፣ አይኔ ክፉ ያይም ስላልክ ምን ለውጥስ የሚመጣ ይመስላል? ሲቀጥል ደግሞ መጨረሻ ላይ እውነት ትችለዋለህ ወይ ይሄንን ሁሉ ማድረግ? እንደዚህ የሚለው ድምጽ የአሮጌው ማንነት ድምጽ ነው። አዲስ የሆነው በጾሙና በምስጢራት ውስጥ የሚሳተፍ እና የሚመላለስ ማንኛውም ሰው ግን አዲሱን ሰው ነው የሚለብሰው። ማንም በራሱ ጉልበት ሊያደርገው የሚችል ምስጢራት የለም። ጾምን በነገራችን ላይ የምንጾመው የምንጾምበት ጥንካሬና የጤና ሁኔታ ስላለን አይደለም፣ እግዚአብሔር ስለሚያስችልና ስለሚሰጠን። ጾም ሩጫ ነው፣ ምስጢራትን መሳተፍ ሮጦ መቅደም ነው ከተባላችሁ አንዳንዶቻችን ምስጢራት ተሳትፎ ላይ አብረን ዝም ብለን ጆግ የምናረግ ሰዎች ነው። ዝም ብለን የምንሯሯሩጥ ማለት አንደኛ መውጣትም አንፈልግ ብቻ መሮጣችንም በቂ የሚመስለን ሰዎች አለ። እኔ ባለፈው ተናግሬያለሁ። ቲክቶክ ውስጥ እየገባችሁ ዩቲዩብ ውስጥ እየገባችሁ ለተዋህዶ እንከራከራለን የምትሉ ሰዎች በድንግል ማርያም ይዣችኋለሁ፣ አቁሙ። ያው ደምረት አይደለም እዛ ሰዎች አመቻች የአጋንንት መናኸሪያ ነው። የኛ ቦታ አይደለም። ስለ ቤተክርስቲያን ስለ ድንግል ማርያም እዛ ላይ ልቅ ሰዎች አሉ፣ በጣም ባለጌ ሰዎች አሉ። አንደበታቸው ያልታረመ ንግግራቸው ያልታረመ መደዴዎች ስዶች አሉ። እውነቱን ለመናገር ከኛም የወጡ ሰዎች አሉ። ምናልባት ከኛ የወጡ ሰዎች ብዙ የሚሳደቡ ስትሰሙ እናንተ ጨንቋችሁ ገርሟችሁ፣ እኔም በጣም አይገርም። ምክንያቱም እነዚህ ሰዎች
ከዚህ ውጭ መናገር አይችሉም። ምናልባት አሁን ነገ ስርቡ ሲያቆምባቸው ያቆማሉ። ምክንያቱም ያነበቡት ነገር የለም፣ የሚያስተምሩት ትምህርት የላቸው፣ ከየት ያመጡታል? ስለዚህ ያለው አማራጭ ቅዳሴው ቢያልቅበት ቀረርቶ ሞላበት አሉ ሰውየው። ሰምታችኋል? ቅዳሴው የተማረው አለቀ። ከዛ ኧረ ገዳይ ብሎ ቁጭ ቅዳሴው ቢያልቅበት ቀረርቶ ሞላበት። ይሄ ስድብ ነው። የሚሳደቡ ሰዎች በሶስት ምክንያት ነው። አንድ የሄዱበት ሃይማኖት ተከታዮች እንዳምኗቸው ይፈልጋሉ። አይወነት ከልቡ መጥቷል። ይሄ ድንግል ማርያምን እየተሳደበ ነው፣ ኦርቶዶክስን እየተሳደበ ነው። በቃ ከልቡ መጥቷል። ይሄ ፖለቲካ ውስጥም ታዩታላችሁ። ከአንዱ ፓርቲ ወደ አንዱ ፓርቲ ሲገለበጡ መጀመሪያ የመጡበትን ፓርቲ ከማገልገል ይልቅ የከዱትን ፓርቲ መሳደብ ይቀናቸዋል። ያ ማንቋሸሽ ነው። በቃ እንደ ዘፋኞችን አላያቸው። እኔ በጣም አዝናለሁ። አሁን የሀገሪቱ ኢኮኖሚ ትንሽ ችግር ስላለ የኪነ ጥበቡ ቡድን ተመቷል፣ ፊልሙ ተመቷል፣ ሙዚቃው ተመቷል፣ ስነ ጽሁፉ ተመቷል፣ ኪነ ጥበቡ ተመቷል። ስለዚህ እዛ ውስጥ የነበሩ ሰዎች ወደ ሶስት አቅጣጫ እየተፈናቀሉ ነው። አንዳንዶቹ ነጋዴ እየሆኑ ነው፣ አንዳንዶቹ ፖለቲከኛ እየሆኑ ነው፣ አንዳንዶቹ ሃይማኖተኛ እየሆኑ ነው። አሁን ቴሌቪዥን ላይ ከኪነ ጥበብ መጥተው የሃይማኖት ፕሮግራም ከፍተው የሚያስተላልፉ አሉ። እኔ ይገባኛል፣ ምን ይብሉ እረዳቸዋለሁ እኔ እውነቱን ለመናገር። ምክንያቱም አላከማችሁም። የኢትዮጵያ ኪነ ጥበብ ብር የለውም እውነቱን ለመናገር፣ ዝና ብቻ ነው ያለው። ስለዚህ ዝም ብለን በረሃብ ከምንሞት እስቲ በዚህ ደግሞ እንሞክረው ብለው የሚሞክሩ ልጆች አሉ። ስለዚህ ነው ንግግራቸው አይታችሁት እንደሆነ እንደ ኪነ ጥበብ እንደ ፊልም አልጣፍጥላቸው ብሎ እንደ በቆሎ ቂጣ አፋቸው ላይ ይፈረፈራል። ንግግሩ ይገርማል። እንደ በሽተኛ ምግብ አፋቸው ላይ ይንቀዋል። አላማረባቸው። ፖለቲከኛ የሆኑ አርቲስቶች አሉ። ቲያትሩን ያበጥሩ ያሳምሩ የነበሩ ቁጭ ብድግ ያደርጉን የነበሩ ሰዎች ፖለቲካ ውስጥ ገብተው ሲዝረከረኩ እናያቸው። ንግግራቸው ቢሆን እጅ የሚል ጆሮ ነው እንጂ ምን እጅ ይላል ደግሞ እንዴ ሲያስጠላ። እነሱት ወደው አይደለም። ስለዚህ እኔ እነዚህን አትስሙ። የመጡበት አሁን አንዳንዱ በዘፈን በሙዚቃ ካሴቱን ቸብችቦ ፎቅ ሰርቶ መኪና ገዝቶ ሀብታም ሆኖ ወደ ሌላ ወደኛም ሲመጣ ወደ ፕሮቴስታንት ሲመጣ የት ነበርክ? ጨለማ ውስጥ ነበርኩኝ። እንዴት ነው አንተ ያን ሁሉ ኑሮ ተንደላቀ የኖርክበትን ሙያ እንዴት ጨለማ ይባላል? ነውር ነው። ኪነ ጥበብ ጨለማ አይደለም። ስነ ጽሁፍ ጨለማ አይደለም። ፍልስፍና ጨለማ አይደለም። ጨለማ የሚሆነው ከሃይማኖት ስናስበልጠው ነው። ጨለማ የሚሆነው ከሃይማኖት ስናወዳደረው ነው። አንድ ጊዜ አንድ ጋዜጠኛ ከሳይንስና ከሃይማኖት ማን ይበልጣል አለኝ። ከወያላና ከሹፌር ማን ይበልጣል? እስኪ ንገሩኝ። ለመኪና በጣም አንገብጋቢ ወያላ ነው ሹፌር? ማን ነው? ለምሳሌ ወያላው መርካቶ ሲል ቆይቶ ሹፌሩ ወደ ቀራኔው ቢመራኮ ወያላው ከመጮ ያለፈ ምንም ስራ የለውም። ሳይንስ ማለት እኔ ዓለምን መኪና ብታደርጓት ሹፌሩ ሃይማኖት ነው። ወያላው ማን ነው? ሳይንስ ነው። ቴሌቪዥን፣ ሬዲዮ መጣ፣ አውሮፕላን ሰራ፣ መኪና ተሰራ፣ አዲስ ሳምሰንግ ይሄን ያህል መጥቷል። የ2024 አልፎ የ2025 እየመጣ ነው። ወያላው ይሄ ይለፈል። ሃይማኖት ግን የ2024 ሃይማኖት የለም። የ7000 ዓመት ሃይማኖት ነው ያለው። ለዘላለም የሚኖር ሃይማኖት ነው ያለው። ሳይንስ እስከ መቃብር ሸኝቶን ይመለሳል። ሃይማኖት ደግሞ ከመቃብር አሳልፎ ለክርስቶስ አስረክቦ ነው አይመለስም። እዛው ገነት አብሮ ነው መንግስተ ሰማያት ይገባል። ስለዚህ ይሄን ማወቅ አለባችሁ ወጣቶች። እና ዮሐንስ አፈወርቅ ያለው ይሄን ነው። ሶስተኛው የቀደሙና የተከተሉ ሰዎች አሉ። ምን ጊዜ ዮሐንስ በዚህ በሐዋርያ ጨርሻለሁ፣ በጣም ይቅርታ። በዮሐንስ በዕብራውያን 13 ቁጥር 7 ላይ በጣም ደስ የምትለኝ ጥቅሳለች። ታላቁ ሐዋርያ ቅዱስ ጳውሎስ የተናገረው ዮሐንስ አፈወርቅ በኋላ ትርጓሜ ሰርቶባታል። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወንዘ ትሬኢው ሰናየ ግብሮሙ ተመሰሉ በሃይማኖቶሙ። ዋኖቻችሁን አስቡ፣ የእምነታቸው መልካም ስራቸውን እያያችሁ በምን ምሰሏቸው ይላል። በእምነት ምሰሏቸው። ለክርስትና እኛ የመጨረሻም የመጀመሪያም አይደለንም። ከአባቶቻችን እንማራለን፣ ለልጆቻችን እናስተምራለን፣ እኛ በመካከል እንከብራለን። የቀደሙትን ሰዎች ለምንድን ነው የምናየው? ጊዮርጊስ ለምንድን ነው ገድሉ የተጻፈው? ተክለ ሃይማኖት ለምን ገድላቸው ተጻፈ? ከአንተ በፊት ሩጠው ያሸነፉ ሰዎች አሉ። በእግዚአብሔር ቤት ስትመጡ ለመጸለይ ነው። ሰው ኖራ በድግረቆች እኛ በተቻለ መጠን ለጸሎት የሚመች አይነት እንዲሆን እንፈልጋለን። ምን ከፍታቸው መዝሙሮች ሰዎች እንዲጸልዩ ነው የምናደርጋቸው ነገሮች ምናምን ወደፊት እንጨት በእንጨት ለማድረግ የሆነ መንፈሱን ይሄ እግዚአብሔር መንፈስ ሰው እንዲያስ መጥቶ ፒው
የሚበራ እንዲህ የሚያንቀሸቅሽ መብራት አናረግም። እሱን ቺቺን ያይድና ፈልግ አናረግም። እዚህ ካልም መንፈሱ ሰው ስብስብ እንዲል የቦታ ጥበት እንጂ ባህር ዛፍ ተክለንላችሁ የሆነ እንትን ወንበር አድርገን እንደው ግጥግ ስር ብትመሰጡ ጥሩ ነው። ሰው ቸርች እንደሱ ነው የሚሄደው። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቹ አሰፋፊ ትልልቅ ወፋፍራም ዛፍ አለ፣ ዛፎቹ ስር ድንጋይ አለ። ሰዎቹም እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠል አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድ። ነጠላዋን ለብሳ አፏ እንደዚህ አድርጋ በስርዓት ጭብለው ያልቅሳሉ፣ ይጸልያሉ። ቤተክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቅናት ይዘኛል። አሁን እንደዚህ ብንጸልይ ብዙ ነገር መለወጥ እንደምንችል ስንቶቻችሁ ታምናላችሁ? ተነስተን ለሰዎች ሁሉ ብንጸልይ፣ ለምናየው ትርምስ ብንጸልይ። አሁን የጸሎት ርዕስ ጠፍቶ ነው ጥሪ ይልብኛል። ቸርዬ እኔ ስንበረከክ ልቅ ነው ይልብኝ። አንዳንድ ሰውማ በርከክ ሲል የሆነ ድመት ይመጣና ከኋላ እንድስ ይዘኛል አለ። ገና ያልተለቀቀ ሰው አለ። የሆነ ድመት ሁሉ ገና ጣራ ላይ በኢየሱስ ክርስቶስ። ከዛ አይኑን ጨፍኖ መጸለይ የማይችል ሰው አለ። ዲም የሚል ሰው እኔ ደስ የሚለኝ የሚል ሰው እውነት እኔ ብዙ ሰው ብሎኛል። እኔ ደስ የሚለኝ እንትን ነው ተቋሞ ነው ይላል። የተቋሞ ጸሎት ደስ ይለኛል ይላል። ላባላፍ ሰው በቃ የጸለየ የሚመስለው ሲጮህ ነው ሰው ብለው ወሳስ እግዚአብሔር ፊት አሜን። ብርክክ ብላችሁ ለሰዎች ሁሉ መንፈሳችሁን ስብስብ አድርጋችሁ አንድ ቀን እኮ ከዚህ ስጋ ውስጥ ውልቅ ትሉና ፊቱ ትመጣላችሁ። እና ኮመን ፋክተር የምታገኙት ብዙዎቹ ላይ ቅድስት ማርያምን አክብረዋት ነው ያለፉት። አስገራቢ የሆነ አገላለጽ ቅድስት ማርያምን አክብረዋት። ከድር እንዳለ እሱ ወላሂ እኔ ማርያምን ወዳታለሁ እንዳለ እኔ ደግሞ ማርያምን ወዳታለሁ። ለእስልምና ሃይማኖትን እጅግ በጣም ጥልቅ አክብሮት አለኝ። አንዱ ምክንያቴ ብዙ ምክንያቶች አሉኝ። አንዱ ምክንያቴ ለሚሪያም ለቅድስት ማርያም ወይም ለሚሪያም ሙሉ ሱራ ሰጥቷታል። ቁርአን ላይ ሙሉ ሱራ አለ። ማርያምን ያቃለለ ጴንጤም አይደለም መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም። አየህ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገር የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ ገና ወደፊትም። ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። ቪዲዮቹን አይተን ተመልሰናል። በቪዲዮቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።